በሚያሳዝን ሁኔታ እንግዲህ ትርሴት ህይወቱ አልፏል ማለት ነው። ይህን ነገር ያደረገው ደግሞ ሚኪ ነው። ሚኪ እንግዲህ ድሮ ቀጥሮት የነበረው ነፍስ የሚያጠፋለት ብሩክን እንዲገልለት የቀጠረው ሰው ከዚህ በፊት ሌላ ወንጀል በሌላ ወንጀል ተጠርጥሮ እንግዲህ እስር ቤት ገብቶ ነበረ። አሁን ግን እስር ቤት በዋስ ተፈትቶ ከመጣ በኋላ እንግዲህ ለሚኪ ቀጥታ ይደውልለታል። እንግዲህ ባለፈው የጀመርነውን ስራ እንግዲህ አሁን መቀጠል እንችላለን። ስለዚህ አሁን እኔ ከስር ተፈትቻለሁ አለው ማለት ነው። እንዴት ልትፈታ ቻልክ? አሁን እንዴት ልትፈታ ቻልክ? በእውነት በጣም ደስ የሚል ዜና ነው የነገርከኝ ይለዋል። እሺ በቃ ዛሬ ብሩክን ትገልልኛለህ። ብሩክን እንግዲህ በቃ ከዛሬ ማለፍ የለበትም ይለዋል። ይህንን ነገር የሚያደርገው እንግዲህ ሚኪ አንደኛ የትርሲት እናት ወይዘሮ ሂሩት እንግዲህ ይህንን ነገር ሚኪን ከዚህ ቤት ለማስወጣት እያሰበች ነበረ። ለምን ትርሲትን ለራሱ እንግዲህ በቃ ይሄ ገንዘብ ይሄ ሀብትና ንብረት መከፈል የለበትም። እንዲሁም ደግሞ አሁን በዋነኝነት ለመግደል የፈለገው እንግዲህ ብሩክን አያስታውስም። ምንም ነገር የሚያስታውሰው ነገር የለም። የሚያስታውሰው ነገር ስለሌለ ደግሞ አሁን ልዕልት ባለፈው እንግዲህ በህሊና ምክንያት ያው በጩቤ ተወግታ እንግዲህ እስር ቤት ሆስፒታል ተኝታ እንደነበረ ይታወቃል። እንግዲህ ከሆስፒታል ደግሞ አገግማ ደህና ሆና እንግዲህ ወጥታ ከእስር ቤት እንግዲህ የህሊናን እንደዛ የደፈራትን ልጇንም እንድታጣ ያደረጋትን ወንበዴ ሰውዬ በፍርድ ቤት እንግዲህ የ16 ዓመት ጽኑ እስራት እንዲፈረድበት አድርጋ እንግዲህ ልዕልት በጣም ጀግና ጠበቃ ናት። በቃ ቁስሏን እንኳን ህሊና ፈርታ እምቢ ብላ ነበረ ማለት ነው። በቃ ምክንያቱም አስፈራርቷት ነበረ። አሁን ይህንን ክስ ካላቆምሽ እናትሽን እገልብሻለሁ ብሎ እንግዲህ አቶ ጥጋቡ አስፈራርቷት ስለነበረ ያንን ነገር ትታው ነበር ማለት ነው። ህሊና እንግዲህ ህሊና በቃ ተይኝ ልዕልት እንግዲህ ሂዳ በሷ ምክንያት ነው እንግዲህ በጩቤ ተወግታ እስር ቤት ሆስፒታል የገባችው በሷ ምክንያት ነው። እንግዲህ ኦፕራሲዮን ሆኖላት ደህና ሆና እንግዲህ ወደ ስራ ተመልሳለች ማለት ነው። ልዕልት እውነት ልዕልት በጣም መልካም ሰው ናት። እንግዲህ እንዲሁም ደግሞ ትርሴት በጣም ጥሩ ሰው ናት። እንግዲህ የቾምፔም ሆነ የቡርኬ ደም አልመሳሰላል ማለት ነው። ኦብላ ስለሆነ ደግሞ እንግዲህ የልዕልት ትርሲት ናት ማለት ነው የሰጠቻት ደሙላ ሰታ ያዳነቻት ትርሲት ናት። እና በዚህ ምክንያት ደግሞ ልደቷ ነበረ ማለት ነው። የትርሲት ልደቷ ነበረ። እንግዲህ ቤት ውስጥ በቃ ሁሉን ነገር ኬክ፣ ሁሉን ነገር ቤቱን ፏ አድርገው ስጦታ ምናምን አዘጋጅተው እንግዲህ እየጠበቁ ነበረ ማለት ነው ብሩክና ትርሲትን። ብሩክና ትርሲት እንግዲህ ወጥተው ነበረ። ለምን የነጋሸ ጎረቤቶችን ቤት ለማስጀመር እቃ ለመገዛዛት ሁሉ ነገር ውድ ነው። ውድ ስለሆነ ብላ አንዱ በቃ እየተበሳጨች ነበረ ትርሲት ማለት ነው። በቃ ይሁን መቼም ቤቱን አንተውም ብላ እንግዲህ እቃ ሁሉ ገዛዝታ እንግዲህ ለጋሸ ለራሱ ቡክ ከፍታ አስከፍታለት እንግዲህ ተከስተ ቡክ ከፍቶ በጣም ነው ደስ ያላቸው ማለት ነው ጋሼ። እና ቤታቸው ሊጀመር ነው ብሎ እንዲሁም ለጎረቤቶቻቸው ሁሉ ደውለው ተናገሩ። እና በጣም ደስ ብሏቸው እንግዲህ ልደቷን በዛ ቀን ነበረ። ዛሬ መጀመር አለበት ጋሼ፣ ከዚህ በኋላ ብር ባንተ አካውንት ነው የሚቀመጠው እና ብላ እንግዲህ ወጥቷል። ለዚህ ነው ማለት ነው በጭራሽ እኔ ብዙ ነገር የደከምኩበት ብዙ ነገር የለፋውበት ገንዘብማ የማንም ቤት አይሰራበትም። ብሩክ ይህንን ገንዘብ ሳይበላ መሞት አለበት ብሎ እንግዲህ ፈርዶበት ነው ሚኪ ማለት ነው ያንን ነገር የተፈጠረው ማለት ነው። እንግዲህ ሚኪ ከዚህ በፊት በተደጋጋሚ ጥረት አድርጓል ብሩኬን ለመግደል፣ ነገር ግን አልተሳካለትም፣ ምንም አልተሳካለትም። አሁን ግን በስተመጨረሻ እንግዲህ ምን አለ ከተከስተ ጋር ለራሱ ተጣላ ማለት ነው። ተከስተ ለሱ ተቀጥሮ ነበር የሚሰራው። እንግዲህ ለሱ ተቀጥሮ ስለሚሰራ ብር ያስፈልገኛል፣ ብር ስጠኝ አለው። አይ የምን ብር ነው የምሰጥ? እንግዲህ ተከስተ ከዚህ በፊት ብሩኬን ለመግደል በተደጋጋሚ ሙከራ አድርጎበት
በብሩኬ ፈንታ ሌላ ሰው ነብስ አጠፍቷል ማለት ነው ተከስተ እና ያንን ነገር ሁሉ ስለሚያውቅ ብዙ ሚስጥር ያውቃል ማለት ነው ተከስተ እና ስጠኝ ገንዘብ ሲለው እንግዲህ ክዶታል ማለት ነው። ተከስተን ክዶታል። እዛ ቤት በሹፍርና እንዲገባ ያደረገው እዛ ቤት ተከስተን በሹፍርና እንዲገባ ያደረገው ለምንድን ነው? ምን ትርሲት የምትለውን ትርሲት የት እንደምትሄድ ከብሩክ ጋር ስትሄድ ምን እንደምትል መረጃ እንዲነግረው ነው ማለት ነው በሹፍርና የገባው። ነገር ግን ተከስተ በስነስርዓት ልጆቹንም ትምህርት ቤት እያደረሰ በአሪፍ ሁኔታ እንግዲህ በቃ ጥሩ ስነ ምግባር ያለው ሾፌር ሆኖ እንግዲህ እየሰራ ነው እና ትርሲት መልካም መሆኗን ሲያይ ብሩክን መልካም መሆኑን ሲያይ እንግዲህ ተከስተ ሀሳቡን ቀየረ ማለት ነው። ምንም ነገር ለሚኪ አንድም ነገር እየነገረው አይደለም። ይሄ ምንም መረጃ እየሰጠው አይደለም። እንዴ እኔ ቆይ እዚህ ቤት የቀጠርኩ እኔ እኮ ሹፍርና እንድትሰራ አይደለም የቀጠርኩ ለእኔ መረጃ እንድታቀርብ ነው። ለምንድነው መረጃ ማትነግረኝ ሲለው አይ ምንም መረጃ ምን የተለየ ነገር አለ? ከኔ ጋር ሲሆኑ ምንም ነገር አያወሩም፣ ብቻቸውን ሲሆኑ ይሆናል የሚያወሩት። እኔ ምኑን ልንገርህ አለው። እኔ ይኸውልህ ምንም ካልጠቀምከኝ ከዚህ ቤት ትወጣለህ አለው። አልወጣም አለ። እንግዲህ ሚጣን ደግሞ አፍቅሯታል ማለት ነው ተከስተ። እንግዲህ ተከስተን ጋሼ ለራሱ በጣም ነው የወደዱት። እንግዲህ ሚጣን አፍቅሯት ከዚህ በፊት ለራሱ ጥያቄ አቅርቦላት እራት እንብላ እንደዋወል ብሏት ነበረ። አይ አልፈልግም። እንግዲህ ሚጣ እንደሚታወቀው ብሩክን ታፈቅረዋለች። ብሩክን ስለምታፈቅረው ሚኪ እንግዲህ ከሚኪ ጋር ብሩክ የግልሽ እንዲሆን ከፈለግሽ እኔና አንቺ አብረን እንስራ፣ ይቺን ወይዘሮ ሂሩትን እችን አሮጊት እናናድዳት ብለው እንግዲህ ባለፈው ለታ የሆነ መርዝ ምግቧ ላይ እንደተጨመረ አደረጋት። ሚኪ ማለት በጣም ልቡ የማይገኝ እባብ ሰው ነው። ለምን ከሚጣ ጋር ተስማምቶ እንግዲህ ነገር ግን መርዝ ስታደርግ የወይዘሮ የትርሲት እናት ላይ እንግዲህ መርዝ ስታደርግ ቪዲዮ ቀርጿታል ተደብቆ ማለት ነው። ሚጣ አላወቀችም። ያንን መርዝ አደረገች ተስማምታ እንግዲህ ምንም ነገር ማለት እንደዚህ አታስብም ነበረ፣ አላሰበችም። ያንን ምግብ እንግዲህ እንድትበላ ነው እንግዲህ የትርሲት እናት ደግሞ ያደረ ምግብ አትበላም። ጋሼ ደግሞ እንግዲህ ያንን ምግብ ያው ግፍ ነው። እንዴት ጾሙን የሚያደርበት ህዝብ ባለበት ሀገር ላይ ለምንድን ነው አንድ ቀን አደረ ተብሎ እስካልተበላሸ ድረስ ለምንድን ነው የሚደፋው? ወይዘሮ ሂሩት በጭራሽ አይደፋም ብላ እንግዲህ የትርሲት እናት ማለት የትልቅ ሰው ቀላል በጣም ሰውን የምትንቅ እንግዲህ ጋሼ ሁለት ፀጉር ያበቀሉ ናቸው። በጣም ነው የሚያሳዝኑት። ነገር ግን በቃ ከፍ ዝቅ አድርጋ ነው የምትናገራቸው። በቃ ጸባይ የላትም እውነት ትርሲትና ወይዘሮ ሂሩት ምንም እናትና ልጅ አይመስሉም። ለምን በእርግጥ ትርሲት እንግዲህ ጋሼ እኔ የኔ ልጅ ቆይ ግን ከአንቺ ጋር በጭራሽ አይመሳሰሉም። እናትሽ እንዴት ነው ነገራቸው? ግን ጸባያቸው በጣም ከባድ ነው ልጄ። እሳቸው ነው እውነት ያሳደጉሽ? እንደዚህ በስነ ምግባር የታነጽሽ የተባረክሽ ልጅ ነሽ አንቺ። አይ እኔ አባቴ ነው ያሳደገኝ እንጂ እናቴ ጋር አላደግኩም። እናቴ በጣም ገንዘብ ትወዳለች፣ ገንዘብ ታመልካለች ማለት ብል ለራሱ አይበዛብኝም ጋሼና ገንዘብ የለውም ብላ አባቴን ፈትታ እንግዲህ ሌላ ሀብታም አግብታ እኔ ከአባቴ ጋር ነው አባቴ ነው በስነ ምግባር እያሳደገኝ ብላ ነገረቻቸው ማለት ነው ለጋሼ። እና በስማም አባትሽ በጣም የተባረኩ ናቸው እና ለዛ ነው ማለት ነው ጸባዩዋ እንደዚህ ከባድ ሰው ናት። እንግዲህ ይቅርታ አድርጊልኝ የኔ ልጅ ብለው እንግዲህ ያው ነግራቸዋለች ማለት ነው። እና ያንን ምግብ ሲበሉ እንግዲህ ሚጣ እንግዲህ ለዛች ወይዘሮ ለትርሲት እናት እንግዲህ ያዘጋጀችውን ምግብ ለትርሲት እናት ያዘጋጀችውን ያደረገችንበትን መርዝ እንግዲህ ጋሼ በልተው አባቷ ታማው በጣም ታማው ነበረና እንግዲህ ያንን ነገር እንግዲህ በእጄ ወይኔ አባዬ ብላ እንግዲህ ስታለቅስ ነበረ። ያው ሚኪ ጋር እንግዲህ ተጣሉ። ሚኪ ጋር ሲጣሉ እንግዲህ ብሩክን እንደሚያስገድለው ከእስር ቤት ከመጣው ሰው ጋራ ሲነጋገር እንግዲህ ተከስተ ቪዲዮ ቀርጾታል ማለት ነው። ቪዲዮ ቀርጾ ፎቶ አንስቶታል ማለት ነው ተከታትሎ። ለምን እሱን እንደከዳው ስላወቀ ተከታትሎ ቪዲዮ ቀርጾት ነበረ። እንግዲህ ሚኪን እንግዲህ ለትርሲት ከመሞቷ በፊት ምንድን ነው ያላት? ይኸውልሽ ትርሲት ብሩክን ሊገለው ይፈልጋል ሚኪ ብላ
ይነግራታል። በጭራሽ ሚኪ በጣም ጥሩ ሰው ነው፣ እንዴት እንደዚህ ትላለህ? እንግዲህ ሚኪ ነው እንግዲህ ብሩክንም እንደዚህ ራሱን እንዳያስታውስ ያደረገ በመኪና አደጋ ገጭቶ እንግዲህ ከብዙ ሕክምና በኋላ እንግዲህ የመጣው ማለት ነው። እና ይህን ሁሉ ትርሴት አታውቅም። ሚኪ ብሩክን ገደልኩ ብሎ ነው እንግዲህ ከዛም በኋላ በሀዘን መልክ እየተቀራረበ ነው እንግዲህ ያገባት ትርሴትን። ስለዚህ አሁን ምንም እንዴት ለእሷ ተአምር ነው የሆነባት። እንዴት ሚኪ እንዴት ብሩኬ ሊገለው ይችላል? በጭራሽ እኔ ካላየው አላምንም ትለዋለች ተከስተን። በቃ እንደ አጋጣሚ ቪዲዮን ይሄው እኔ ካላመንሽ ቪዲዮ ማየት ትችላለች ብሎ እንግዲህ ስልኩን ሲከፍተው ባትሪ ይዘጋበታል። አይ ይኸውልህ እኔ አላምንህም፣ ቻርጅ አድርገውና ከቤት ልጆቹን ስትወስድ ወደ ትምህርት ቤት ስትመለሳቸው ቻርጅ አድርገው ይዛናና አሳየኝ ትለዋለች። እንግዲህ ለብሩክም ለማንም አትናገሪ ስላላት ለማንም አልተናገረችም፣ ምንም ነገር አልተናገረችም ማለት ነው። እንግዲህ ማታ ተከስተ ሄዶ ቶሎ ብለናልን ለኔና ለብሩኬ ናለን ብላ እንግዲህ ደውላለት ነበረ። ነገር ግን መንገድ ላይ መኪና ጎማ ተነፈሰበት እና ጎማ እስከሚቀይር እስከሚያስተካክል ድረስ በቃ በራይድ ነው ይላቸዋል። እንግዲህ በራይዱ በር ድረስ ስላላደረሳቸው መንገድ ላይ ነው የተዋቸው ማለት ነው። እና እዛ ላይ ነው እንግዲህ ጠብቆ በሰጠው መረጃ መሰረት እንግዲህ ሚኪ ትርሲትን የገደላት ማለት ነው። ለብሩክ የተተኮሰውን ጥይት እንግዲህ ወደ እሷ ሩጣ ነው እንግዲህ እሷ የተተኮሰባት ማለት ነው። ከለለችው እና እሷ ላይ ያረፈ። እንግዲህ ዶክተሮቹ የአቅማቸውን ነገር አደረጉ። ነገር ግን ህይወቷን ልናተርፋት አልቻልንም ብለው እንግዲህ በሚያሳዝን ሁኔታ በጣም ነው የተላቀሱት። ልጆቹ በጣም ነው የሚያሳዝኑት በእውነት። ስጦታ ገዝተው እንግዲህ ፌቨን እና ካሌብ ብር አልነበረውም። ፌቡ ግን እንግዲህ ብዙ እናቷ ከምትሰጣት ገንዘብ ላይ እያጠራቀመች ለልደቷ ለእናቷ ልደት በጣም የምትፈልገውን ስጦታ ክፈችው ሽንየው ቢሏት እንኳን አላሳይም ለማየ ነው የምሰጥ ብላ እንግዲህ ያንን ስጦታ ሁሉ አዘጋጅታ እንግዲህ ሆስፒታል በቃ እናታቸው መሞቷን ሲሰሙ በጣም ነው የተጎዱት ልጆቹ፣ በጣም ነው ያለቀሱት። ስጦታውን ስጥልኝ ዶክተር እባክህን ብላ እንግዲህ ሁሉም ነው እያለቀሱት። በጣም በቃ ያሳዝናል በእውነት። እንግዲህ ትርሲት በጣም መልካም ሰው ናት። ሁሉም ነው የሚወዳት። ማንም ሰው ነው የሚወዳት። በቃ ትርሲትን በጣም የተባረከች ስነ ምግባር ያላት ናት። እንግዲህ የነጋሽን ጎረቤት እንግዲህ እነሷ አታውቃቸውም። ነገር ግን ለጋሽ ብላ ነው እንግዲህ ያን ሁሉ ነገር ያደረገችው የነበረ። ሚኪ መጋለጥ አለበት። ሚኪ ይህን ሁሉ ነገር ያደረገው ትርሲት ግን አሁን መሞት አልነበረባትም በእውነት። ለምን የሚኪ ተንኮል ሳታቅ ሚኪ ምን አይነት ሰው እንደሆነ ሳታቅ መሞት አልነበረባትም። ሁሉም አሁን ልጆቹን ሁሉ እየመረዘ ያለ ልጁ ለራሱ